ሰበር ዜና እስራኤል ዓመታዊውን የቅዱስ በዓል ለማክበር አደባባይ በወጡ ኢራናውያን ላይ ጥቃት ሰነዘረች። በመግቢያችን ላይ የተመለከታችሁት ቪዲዮም እሱን የሚያሳይ ነው። እስራኤል እጅግ ዘግናኝ ጥቃት ፈጸመች። በቴህራን ለጁማ ጸሎት በተሰባሰቡ ሰዎች ላይ ታይቶ የማይታወቅ ጥቃት ፈጽማ በርካቶች መጎዳታቸውን የኢራን ብሔራዊ ቴሌቪዥን ዘግቧል። ሌላ በኩል አዲሱ አያቶላ ከሁለት የግድያ ሙከራ ማምለጣቸው ሲሰማ ትራምፕ በበኩላቸው ዛሬ ሌሊት ከባድ ጥቃት እንፈጽማለን ሲሉ ዝተዋል። ታደምጡታላችሁ። ተያይዘን እናልቃለን እንጂ ስልጣኔን አልለቅም ሲሉ ጄኔራሉ አስደንጋጭ ንግግር አሰሙ። የአንድ ዓመት የስልጣን ዘመናቸውን ያገባደዱት ጄኔራል ታደሰ ወረደ በ11ኛው ሰዓት ከነ ደብረ ጽዮን ጋር አንገት ለአንገት ተናንቀዋል። እንደ ጌታቸው ረዳ ተዋክበው ወደ አዲስ አበባ ላለመኮብለል እየተፍጨረጨሩ የሚገኙት ጄኔራሉ ተያይዘን እናልቃለን እንጂ ስልጣን አላስረክብም ማለታቸው ተሰምቷል። እንመለስበታለን። እስራኤል በቀይ ባህር መውጫ በኩል የጦር ሰፈር ለማቋቋም ከጫፍ መድረሷ ተሰማ። ጉዳዩ ከባድ መዘዝ ይዞ እንደሚመጣ ተነግሯል። ቀጠናውን ለከፍተኛ ስጋት ይዳርገዋልም ተብሏል። አንድ ዓለም አቀፍ የዜና አውታር በጉዳዩ ላይ ጥብቅ መረጃን አጋርቷል። ትሰሙታላችሁ። ጠቅላይ ሚኒስትር አብይ አህመድ ዘምተዋል ሲሉ ጄኔራሉ ተደመጡ። ጠቅላዩ በትናንትናው ዕለት ከኢራን ሚሳኤሎች መሃል ተሻግረው አረብ ኤሚሬትስ መግባታቸው ይታወሳል። ይህን ጉዳይ ጄኔራል ባጫ ደበሌ ከዚህ ቀደም አብይ ወታደራዊ ዩኒፎርም ለብሰው ወደ ጦር ሜዳ ካመሩበት ሁነት ጋር አያይዘውታል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እስራኤል እጅግ ዘግናኝ ጥቃት ፈጸመች። በቴህራን ለጁማ ጸሎት በተሰባሰቡ ሰዎች ላይ ታይቶ የማይታወቅ ጥቃት ፈጽማ በርካቶች መጎዳታቸውን የኢራን ብሔራዊ ቴሌቪዥን ዘግቧል። ሌላ በኩል አዲሱ አያቶላ ከሁለት የግድያ ሙከራ ማምለጣቸው ሲሰማ ትራምፕ በበኩላቸው ዛሬ ሌሊት ከባድ ጥቃት እንፈጽማለን ሲሉ ዝተዋል። ዛሬው ዕለት ዓመታዊው የቅዱስ ቀን እየተከበረ ሲሆን የመጨረሻዋ የረመዳን የጁማ ቀንም ነው። ይህን ቀን ለማክበር በርካታ የቴህራን ነዋሪዎች አደባባይ የወጡ ሲሆን እስራኤል በዚህ በዓል ላይ ጥቃት ፈጽማለች። ፕረስ ቲቪና ኢርና ድረገጽ ባወጡት ዘገባ በዚህ የአየርና ሚሳኤል ጥቃት በርካታ ሰዎች ተጎድተዋል፣ ቆስለዋል። የኢራን አብዮታዊ ዘበም ጥቃቱን አውግዞ መግለጫ አውጥቷል። እዚህ ጥቃት እስራኤል ላይ አዲስ ዘመቻን ከፍታለን ሲልም ዝቷል። ይህ በእንዲህ እንዳለ አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ከሁለት ጥቃቶች እንደተረፉ የሀገሪቱ የህዝብ እንደራሴ ተናግረዋል። የሀገሪቱ መንግስት የሚያስተዳድረው ኢርና የዜና ወኪል እንደዘገባው የህዝብ እንደራሲው ሙሐመድ ሬዛ ኮቺ ሞጅታባ ኻሜኒ ቤታቸው ላይ ጥቃት ሲፈጸም ከአያቶላ ሰይድ አሊ ጋር የነበሩ ሲሆን ከግድያ ሙከራ መልጠዋል ብለዋል። ሌላ የሀገሪቱ መሪ ከጠቅላይ መሪው ጋር ባሉበት ለሁለተኛ ጊዜ ሆስፒታል ላይ ጥቃት ቢፈጸምም አሜሪካና እስራኤል ዓላማቸው አልተሳካም በማለት አክለዋል። የትኛው ሆስፒታል ላይ ጥቃት እንደደረሰ ግን አልገለጹም። ፕሬዚዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ጠቅላይ መሪ በአሜሪካና እስራኤል ጥቃት ተጎድተዋል ሲሉ ተናግረዋል። የተጎዳ ይመስለኛል ግን በህይወት ሳይተርፍ አይቀርም ብለዋል። አዲሱ የሀገሪቱ ጠቅላይ መሪ ቦታውን ከያዙ ሳምንት ሊሆናቸው ቢቃረብም ምስላቸው ሳይወጣና ድምጻቸው ሳይሰማ ቆይተው ትናንት የመጀመሪያውን መልእክት አስተላልፈዋል። በዚህ መልእክታቸው የጤንነታቸውና የደህንነታቸው ጉዳይ የመገናኛ ብዙሃን መነጋገሪያ ሆኖ ሰንብቷል። ቆጵሮስ የኢራን አምባሳደር አሊ ሬዛ ሳላሪን ለጋርዲያን ጋዜጣ እግራቸው እጃቸውና ክንዳቸው መጎዳቱን ሰምቻለሁ። በጉዳቱ ምክንያት ሆስፒታል ስለገቡ ንግግር ማድረግ ምቾት የሚሰጣቸው አይመስለኝም ብለዋል። በሌላ በኩል ዶናልድ ትራምፕ የሀገሪቱን መሪዎች መግደላቸው እንደሚኮሩና በዛሬው ዕለት በኢራን አመራር ላይ ከባድ ጥቃት እንደሚፈጸም ዝተዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ባሰፈረው ጽሑፍ የኢራን አገዛዝ አባላትን መግደል ታላቅ ክብር ነው በማለት በባለስልጣናቱ ግድያ ውስጥ አመራራቸው ያለውን ሚና አሞካሽተዋል። እኛ አቻ የማይገኝለት ኃይል፣ ገደብ የሌለው የጦር መሳሪያና በቂ ጊዜ ያለን ዛሬ በእነዚህ ብልሹዎች ላይ የሚደርሰውን ትመለከታላችሁ ሲሉ ቀጣይ ጥቃቶች ሊኖሩ እንደሚችሉ ጠቁመዋል። ከ47 ዓመታት በላይ በዓለም ዙሪያ ንጹሃንን ሰዎች ሲገድሉ ነበር። አሁን ደግሞ 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆኜ እኔ እየገደልኳቸው ነው። ይህንን ማድረግ እንዴት ያለ ክብር ነው ብለዋል። ነገ ቅዳሜ 2 ሳምንቱን በሚደፍነው በኢራን ላይ በተከፈተው ጥቃት ጠቅላይ መሪውን አያቶላ ኻሜኒን ጨምሮ በርካታ የኢራን እስላማዊ ሪፐብሊክ ባለስልጣናት ተገድለዋል።
ባለፉት 13 ቀናት ኢራን ውስጥ የሚገኙ ወታደራዊና የተለያዩ ኢላማዎች በአሜሪካና በእስራኤል ከፍተኛ ጥቃት የተፈጸመባቸው ሲሆን አሁንም ጥቃቱ እንደሚቀጥል ፕሬዝዳንት ትራምፕ ተናግረዋል። የኢራን ሽብርተኛ አገዛዝን ወታደራዊ፣ ምጣኔ ሀብታዊና ሌሎች መስኮች ሙሉ በሙሉ እያወደምነው ነው በማለት ፕሬዝዳንቱ በትሩዝ ሶሻል ላይ ጽፈዋል። ተያይዘን እናልቃለን እንጂ ስልጣኔን አልለቅም ሲሉ ጄኔራሉ አስደንጋጭ ንግግር አሰሙ። የአንድ ዓመት የስልጣን ዘመናቸውን ያገባደዱት ጄኔራል ታደሰ ወረደ በ11ኛው ሰዓት ከነደብረ ጽዮን ጋር አንገት ለአንገት ተናንቀዋል። እንደ ጌታቸው ረዳ ተዋክበው ወደ አዲስ አበባ ላለመኮብለል እየተፍጨረጨሩ የሚገኙት ጄኔራሉ ተያይዘን እናልቃለን እንጂ ስልጣን አላስረክብም ማለታቸው ተሰምተዋል። ጄኔራል ታደሰን በበላይነት የሚቆጣጠረው የህወሓት አመራሮችና ወታደራዊ አዛዦች የሚዘውሩት ካውንስል ሙሉ በሙሉ ስልጣን ለመቆጣጠር እየተንቀሳቀሰ መሆኑ ታውቋል። ከአንድ ዓመት በፊት በ4 ኪሎ ቤተ መንግስት ቁልፍ የቃል ኪዳን ሰነድ ፈርመው ስልጣን የተረከቡት ጄኔራል ታደሰ አሻፈረኝ ብለዋል። ጄኔራሉ የተሞከረባቸውን ስልጣን የመቀማት እንቅስቃሴ በመቃወም እጅ አልሰጥም በማለት ጠንካራ አቋም መያዛቸውን የቅርብ ሰዎቻቸው ተናግረዋል። በእነ ደብረ ጽዮን ገብረ ሚካኤል የሚመራው ምክር ቤት የአንድ ዓመት ስልጣናቸውን እያገባደዱ ስለሆነ ከዚህ በኋላ በመሪነት መቀጠል የለባቸውም የሚል አቋም ይዟል ተብሏል። ጄኔራሉን የሚተካ አዲስ ፕሬዝዳንት ከካውንስሉ ስራ አስፈጻሚዎች መካከል እየተመረጠ መሆኑ የተገለጸ ሲሆን የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ መታጨታቸው ተሰምቷል። ጄኔራሉ ተያይዘን እንጠፋለን እንጂ በኃይል የማስረክበው ስልጣን የለም በሚል አቋማቸውን ማሳወቃቸውም ተገልጿል። ጄኔራሉ ስልጣን አስረክቡ ላሏቸው ቡድኖች ሰጠውታል በተባለው ጠንካራ ምላሽ በኃይል ከሆነ ማንም አይተርፍም ማለታቸው ተመላክቷል። ስልጣን እንዲለቁ ማሳሰቢያ የተሰጣቸውን ጄኔራል ታደሰን ይተካሉ የተባሉት አቶ አማኑኤል አሰፋ በጉዳዩ ላይ ምላሽ ሰጠዋል። የራሳቸው የጄኔራል ታደሰ ምክትልና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ መቀሌ ውስጥ እንደሚባለው የተፈጠረ አዲስ ነገር የለም በማለት አስተባብለዋል። አማኑኤል በማስተባበያቸው እከሌ ወረደ፣ እከሌ ተሾመ፣ እከሌ ተሽሮ፣ እከሌ ሊተካ ነው በሚል በማህበራዊ ሚዲያ የሚሰራጨው ሐሰት ነው ብለዋል። ስለሚባለው ጉዳይ እኔም እንደማንኛውም ሰው በማህበራዊ ሚዲያ ነው ያየሁት የሚሉት አማኑኤል ከዚህ ወሬ ጀርባ ምን እንዳለ እኔም አልገባኝም ብለዋል። ምንም እንኳን አማኑኤል ለጉዳዩ እንግዳ እንደሆኑ አድርገው ማስተባበያ ቢሰጡ ጄኔራሉን ለማስወገድ ተጨባጭ እንቅስቃሴ መኖሩ እየተነገረ ነው። ከዚህ ቀደም የጄኔራሉን የደጀን ቢሮ በህወሓት ታጣቂዎች መከበቡ የሚታወስ ሲሆን በጌታቸው ረዳ መንገድ በተራዘመ መፈንቅለ አስተዳደር የማባረር እቅዱ ተጨባጭ መሆኑ ይገለጻል። ጌታቸው ረዳ ከአንድ ዓመት በፊት በተራዘመ መፈንቅለ አስተዳደር በሚመስል ሁኔታ ተገደው ወደ አዲስ አበባ መሸሻቸው ይታወሳል። የስልጣን ጊዜያቸውን የጨረሱት ጄኔራል ታደሰ ወረደ በተመሳሳይ ሁኔታ ወደ አዲስ አበባ ሊኮበልሉ እንደሚችሉ ከወዲሁ እየተጠቆመ ነው። እስራኤል በቅርቡ የሀገርነት እውቅና በሰጠቻት ሶማሌላንድ የውሃ ጠረፍ ላይ ስትራቴጂያዊ የጦር ሰፈር ለማቋቋም ዝግጅት እያደረገችና የቦታ ልየታ ስራ እያከናወነች እንደምትገኝ ብሉምበርግ ዘግቧል። ብሉምበርግ የሶማሌላንድ ባለስልጣናትን አነጋግሮ ባሰፈረው ሰፊ ሀተታ እስራኤል ለማቋቋም ያሰበችው የጦር ሰፈር ከሶማሌላንድ ወደ ቀይ ባህር መውጫ በኩል ባለው አካባቢ መሆኑን ዘግቧል። ይህ እቅድ ተግባራዊ እንዲሆን ያስቻለው እስራኤል በፈረንጆቹ የታህሳስ ወር 2025 ዓ.ም ላይ ታሪካዊ ውሳኔ ስትል የጠራቸውን የሶማሌላንድን የሀገርነት እውቅናን ተከትሎ ነው። ሶማሌላንድ ከእስራኤል የሀገርነት እውቅናን ካገኘች ከሁለት ወራት በኋላ ባሳለፍነው የካቲት ወር በእስራኤል ቴል አቪቭ የኤምባሲ ግንባታ ስራዋን ማጠናቀቋንና አምባሳደር መሾሟን ማሳወቋ ይታወሳል። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ በቀይ ባህርና የኤደን ባህረ ሰላጤ መጋጠሚያ ላይ ስልታዊ ወታደራዊ ይዞታዋን ለማግኘት የሚያስችል ትልቅ በር እንደከፈተላት ብሉምበርግ በዘገባው አስፍሯል። የሶማሌላንድ ከፍተኛ ባለስልጣን የሆኑት ከድር ሁሴን አብዲ ለብሉምበርግ እንደገለጹት በሁለቱ ሀገራት መካከል የተጀመረው ስልታዊ ግንኙነት በርካታ የደህንነት ዘርፎችን ያጠቃልላል ብለዋል። እስራኤል ከበርበራ ወደብ በስተምዕራብ በኩል 100 ኪሎ ሜትር ርቀት ላይ በሚገኝ ከፍተኛ ቦታ ላይ የጦር ሰፈርና የደህንነት ተቋም ለመገንባት ጥናት ስታደርግ መቆየቷም ተረጋግጧል። የጦር ሰፈር ይገነባበታል የተባለው ስፍራ ከየመን የሁቲ አማጽያን ይዞታ በባህር በኩል 260 ኪሎ ሜትር ብቻ የሚርቅ እንደሆነ የተነገረ ሲሆን እስራኤል ከገዛ ድንበሯ ከ2000 ኪሎ ሜትር በላይ መጓዝ ሳያስፈልጋት የሁቲ አማጽያንን እንቅስቃሴ ለመቆጣጠርም ሆነ በቡድኑ ይዞታዎች ላይ ጥቃት ለመፈጸም ያስችላታል ተብሏል።
እስራኤል ቀድሞውንም በሐርጌሳ ከተማ በሚገኙ ሆቴሎች ውስጥ ለዲፕሎማሲያዊና ለደህንነት ስራዎች የሚያገለግሉ ክፍሎችን ተከራይታ እንደነበር ሲነገር መቆየቱ ይታወቃል። ይህ የእስራኤል ዲፕሎማሲያዊና ወታደራዊ እንቅስቃሴ በቀጠናው ከፍተኛ ተቃውሞ መቀስቀሱ አይዘነጋም። ግብፅንና ኳታርን ጨምሮ 21 የአረብና የአፍሪካ ሀገራት ድርጊቱ የቀይ ባህርን ሰላምን ያናጋል በሚል ቁጣቸውን መግለጻቸው አይዘነጋም። ከዚህ በተጨማሪም የእስራኤል በሶማሌላንድ መገኘት በሶማሊያ ማዕከላዊ መንግስት በኩል ከፍተኛ ተጽዕኖ ካላት ቱርክ ጋር ቀጥተኛ ፉክክር ውስጥ አስገብቷታል። እስራኤል አሁን ላይ ቱርክን እንደ አዲስ ባላንጣና የአፍሪካ ቀንድ ቀጠናዊ ተገዳዳሪ የምትመለከታት ሲሆን የሁለቱ ሀገራት የማይጣጣሙ ጂኦፖለቲካዊ ፍላጎቶች በቀጠናው አዲስ የኃይል ሚዛን እየተፈጠረ መሆኑን ያሳያል። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ ያደረገቻቸው ወታደራዊና ዲፕሎማሲያዊ ስምምነቶች በአፍሪካ ቀንድ የተጽዕኖ አድማሷን ለማስፋትና በቀጠናው ወታደራዊ ቁመና እንዲኖራት ያስቻለ መሆኑን የቀጠናው ተንታኞች አስተያየታቸውን ሲሰጡ ይደመጣሉ። ጠቅላይ ሚኒስትር አብይ አህመድ ዘምተዋል ሲሉ ጄኔራሉ ተደመጡ። ጠቅላዩ በትናንትናው ዕለት ከኢራን ሚሳኤሎች መሃል ተሻግረው አረብ ኤሚሬትስ መግባታቸው ይታወሳል። ይህን ጉዳይ ጄኔራል ባጫ ደበሌ ከዚህ ቀደም አብይ ወታደራዊ ዩኒፎርም ለብሰው ወደ ጦር ሜዳ ካመሩበት ሁነት ጋር አያይዘውታል። በአሁኑ ወቅት በኬንያ ኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ የጠቅላይ ሚኒስትር አብይ አህመድን የተባበሩት አረብ ኤሚሬትስን ጉዞ ወደ ጦር ግንባር ከመዝመት ጋር የሚስተካከል ጀግንነት ነው ሲሉ አሞካሽተውታል። ጄኔራሉ አብይ ወደ ተባበሩት አረብ ኤሚሬትስ ያደረጉትን ይፋዊ ጉብኝት በማድነቅ እርምጃውን ከዚህ ቀደም ወታደራዊ ልብስ ለብሰው ወደ ጦር ግንባር ከዘመቱበት ታሪክ ጋር አነጻጽረውታል። ይህም ግርምትን አጭሯል። አብይ ወደ አቡዳቢ ያቀኑት እስራኤልና አሜሪካ በኢራን ላይ የከፈቱትን ጦርነት ተከትሎ የመካከለኛው ምስራቅ የአየር በረራ በተስተጓጎለበት አጋጣሚ ነው። ለተከፈተባት ጥቃት ያጸፋ ምላሽ እየሰጠች የምትገኘው ኢራን አቡዳቢን ጨምሮ በርካታ የአረብ ኤሚሬትስን ግዛቶች በሚሳኤል ደብድባለች። አብይ ከሚሳኤል እስከ ዘመን አፈራሽ ጦር ጀት ከድሮን እስከ አየር መቃወሚያ የተቆጣጠረውን አየር ክልል ተሻግረው አቡዳቢ መግባታቸው በደጋፊዎቻቸው ዘንድ ውዳሴ ያስገኝቶላቸዋል። ከፍተኛ ባለስልጣናትን ጨምሮ አብይ በክፉ ቀን ወዳጅነታቸውን ወንድሜ ለሚሏቸው ቢን ዛይድ አጋርነት ለማሳየት ያደረጉት ጉዞ መሆኑንም እየገለጹ ነው። ጄኔራል ባጫ ደበሌ የአብይን ጉዞ እንደ ጀብድ በመቁጠር እንጸልይላቸው ሲሉ ለደጋፊዎቻቸው ጥሪ አቅርበዋል። ኢራን ሚሳኤሎችንና ድሮኖችን በስፋት በተኮሰችባት የተባበሩት አረብ ኤሚሬትስ ላይ ጠቅላይ ሚኒስትሩ ያደረጉት ይፋዊ ጉዞ ድፍረት የተሞላበት መሆኑንም አምባሳደሩ ገልጸዋል። ጄኔራል ባጫ በማህበራዊ ትስስር ገጻቸው ባሰፈረው ጽሑፍ አብይን የዓለም ድንቅ መሪ ሲሉም አሞካሽተዋቸዋል። ሚሳኤሎችና ድሮኖች ከሰማይ እየወረዱ ባለበት እንዲሁም በረራዎች በስፋት በተቋረጡበት እጅግ አስቸጋሪና አደገኛ ወቅት ጠቅላይ ሚኒስትሩ ሀገሪቱን በይፋ መጎብኘታቸው ዓለምን ያስደንቅና ፍርሃት አልባ የመሪነት ጥበብ ነው ሲሉ ነው የገለጹት። በከፍተኛ የጸጥታ ፈተናና ስጋት ወቅት የተደረገው ጉብኝት ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላትን ጥልቅ አጋርነት፣ የጠበቀ ወዳጅነትና ቁርጠኝነት በተግባር ያረጋገጠ መሆኑንም ጠቁመዋል። አብይ ጦርነት ከተጀመረ በኋላ በኢራን ከፍተኛ የሚሳኤልና ድሮን ጥቃት ወደ ተሰነዘረባት ኤሚሬትስ ያቀኑ የመጀመሪያው መሪ መሆናቸውንም የብዙዎችን ቀልብ ስቧል። የአብይ ቀኝ እጅ ናት የምትባለው አረብ ኤሚሬትስ መንግስት ደጋፊዎችንም የአብይን ጉዞ የክፉ ቀን ወዳጅነት መገለጫ ብለውታል። አብይ ወንድሜ የሚሏቸው የአረብ ኤሚሬትስ መሪው ቢን ዛይድ ጋር በመካከለኛው ምስራቅ ጦርነትና በቀጠናዊ ጉዳዮች ላይ እንደሚመክሩ አስቀድመው የወጡ መረጃዎች ያመላክታሉ።